ፈተናው ባሪፍ ነው የሰራችሁ ስትሉ she did good on the exam ምትሉ ከሆነ ተሳስታችኋል። ይሄ ትክክል ሊመስል ይችላል ግን በጣም ኮመን የሆነ ስህተት ነው ብዙዎቻችን የምንሰራው ማለት ነው። ዛሬ በጣም ኮመን የሆኑ ስህተቶችን እንዴት እያረምን ምኑ ጋር እንደሆነ ስህተቱ ሪቫይዝ እያደረግን አብረን እናያለን። እነዚህ በየቀኑ ልትጠቀሙባቸው የምትችሉ እንግሊዘኛዎች ናቸው። ነገር ግን ብዙውን ጊዜ ሰዎች ሲናገሩ የሚሳሳቷቸው ናቸውና ስህተቱ የቱ ጋር እንደሆነ የቱ ጋር ማስተካከል እንዳለብን ትክክለኛው ቨርዥን የትኛው እንደሆነ ቀስ እያለን አብረን እናያቸዋለን። ኦኬ So let me give you the sentence, all right? አሁን ደብሮኛል ማለት ስንፈልግ ወይ ተደብራለሁ ደብሮኛል ምናምን የድብርት ስሜት ውስጥ ነው ያለሁት ብላችሁ ማውራት ስትፈልጉ ብዙውን ጊዜ ሰው የሚለው I am boring የሚለውን ነው የሚጠቀመው። I am boring። እሺ መጀመሪያ boring ራሱ ምን ማለት ነው? እስቲ boring ምን ማለት ነው? boring ምን ማለት ነው? ምን ማለት ይመስልሻል? ድብርታ የመደበር ስሜት ምናምን ሲሆን ቦሪንግ ይሆናል ማለት ነው። this is adjective ከምንለው የፓርት ኦፍ ስፒች መካከል ነው ያለው። ኦኬ adjective ማለት ስም ገላጭ ምንላቸው ቃላቶች ናቸው። ለምሳሌ ይሄን ቃል በትክክለኛ ቦታ ብትጠቀሙት እንዴት ነው የሚሆነው? ፊልሙ ደባሪ ነው ስትሉ the movie is boring። I am boring ማትቻላችሁ። I am boring ማለት ግን ደባሪ ሰው ነኝ ነው እንጂ ደብሮኛል ማለት አይደለም። ኦኬ I am boring የሚለው እንዴት ማስተካከል ይችላሉ? ኤዱ ደብሮኛል እንዴት ነው የምንለው? ስለዚህ I am bored ነው የምትሉት ማለት ነው። ኦኬ I am bored። I am bored ስትሉ ምን እያላችሁ ነው ማለት ነው? ደብሮኛል። I am boring ከሆነ ግን means የሚደብረው ሰው ራሱ እኔ ነኝ፣ ደባሪዋ ሰው እኔ ነኝ እያላችሁ። ምክንያቱም ምን እያልን ነው እዚህ ጋር I am ነኝ ነው አይደለ? ቦሪንግ ደባሪ ነው። ደባሪ ነኝ ይሆናል ማለት ነው። ነገር ግን ጀነራሊ I am boring አይባልም ማለት ነው። ደባሪ ነኝ እያላችሁ ነው። I am bored ሲሆን ተደብሬያለሁ እንደማለት ነው። ኦኬ similar to that you don't say I am scary አትሉም። ለምን ፈርቻለሁ ማለት ስትፈልጉ we don't say I am scary አንልም። I am scary ማለት አስፈሪ ነኝ ማለት ነው። ፈርቻለሁ ማለት ስትፈልጉ I am scared ነው የምትሉት ማለት ነው። ኦኬ ይሄኛውን ቪዲዮ በዲቴል እዛ ላይ አስቀምጠንላችኋል። ነገር ግን this is the number one common error people usually make, especially ጀማሪ ከሆናችሁ because it makes sense። ደባሪ boring ነኝ I am boring sense ሊሰጥ ይችላል። ነገር ግን what you're generally saying is that you yourself is the boring factor here. እኔ ደባሪ ነኝ ነው የምትሉት I am boring ሲሆን I am bored is when you say ደብሮኛል ማለት ስትፈልጉ I am bored ነው የምትሉት ማለት ነው። Okay, let's go to the second common error. ግድ አይሰጠኝም ምናምን ይባላል right? አሁን ለምሳሌ ስለሆነ ነገር ሰምታችሁ ስለዚህ ነገር ምን አያስጨንቀኝም ከዚህ በላይ ላልጨነቅበት አይመለከተኝም ግድ አይሰጠኝም ምናምን ማለት ስትፈልጉ we have this expression. Okay, usually people say I could care less. አሁን እያንዳንዱን ቃል ቀስ ብለን እንዴት መጠቀም እንደምንችል ምን ማለት እንደሆነ እናያለን ማለት ነው። could ምን ማለት ይመስላል? ኤዱ ከየትኛው ቃል ጋር ይመሳሰላል? could ካን ጋር አይደል? ካን እችላለሁ አሁን ነው። could እችል ነበረ ነው። ግን if you want to be more polite couldንም በpresent tense መጠቀም ይቻላል። okay I could care ምን ማለት ነው? care like I don't care ብልሻው ምን ማለት ነው? አያገባኝም right? አሁን care እንክብካቤም ሊሆን ይችላል ወይም ደግሞ I don't care ካልኳችሁ ምንም አያገባኝም አይጨንቀኝም እንደማለት ነው። less ምን ማለት ነው? ስለዚህ less ትንሽ ያነሰ እንደማለት ነው right? I could care less አሁን ስትሰሙት it sounds good. I could care less ማለት ከዚህ በታች ልጨነቅ እችላለሁ ነው እንጂ ግድ የለኝም ማለት አይሆንም። okay if you want to say ግድ የለኝም we say I couldn't care less. couldn't ምን ማለት ነው? ኤዱ የምንና የምን ጥምር ነው? የካንና የኖት yes የኩድና የኖት ማለት ነው። I couldn't care less.
I could care less ማለት ምን ማለት ነው? I could እችላለሁ ነው አይደል? ሄዱ careless ሲሆን ከዛ በታች መጨነቅ ነው። ሶ ሲሆን ይሄኛውን ወደ አማርኛ ስተረጉሙት it means ከዚህ በታች መጨነቅ እችላለሁ right? ሶ ግድ የለኝም የሚለውን ሴንስ አይሰጠንም። ሶ ከዚህ በላይ አለመጨነቅ እችላለሁ ብዬ ራሴን እንትን እያልኩ ነው። ነገር ግን I couldn't care less ማለት I couldn't ምን ማለት ነው? I could እችላለሁ ከሆነ I couldn't ምን ይሆናል? አልችልም right? ከዚህ በላይ ግድ ላይ ሰጠኝ አይችልም እያለን ነው ማለት ነው። ሶ በጣም አይጨንቀኝም፣ ምንም ግድ አይሰጠኝም፣ ከዚህ በታች ምንም ነገር የለም። ሶ I am at the bottom of caring ማለት ነው። I couldn't care less ይሆናል ማለት ነው። እሺ let's do the third common error which is አንድ ቃል ናት። እችኛውን ብዙ ሰው አለያይቶ ስለማይጠቀማት ነው ያመጣናት ማለት ነው። ኦኬ so I'm just going to write it down እና ከዛ ኤዱ ታነብልናለች። I'm going to write this sentence. so ምን ማለት እንደሆነም አብራ ትነግረናለች ማለት ነው። ኦኬ ኤዱ አሁን ይሄኛውን ሴንቴንስ አንብቢልን። She is a part of team. yes she is a እና ፓርትን አላለያየሁትማ try reading it አንድ ላይ She is a part of the team. apart try saying it apart. እሺ አሁን by default ራሱ ይሄ ስህተት እንደሆነ ስለምታውቅ ኤዱ ስታነበው ራሱ እናንተም ስታነቡት ምንድነው by default ስለምናውቀው ስለሆነ a part ብለን ነው የምናነበው። ነገር ግን apart ማለት መለያየት ማለት ነው። ኦኬ so we live apart ካልኩሽ ምን ማለት ነው? we live apart የተለያየ ቦታ ነው የምንኖረው። yes so we live apart እችኛዋን apart ብዙ ሰው a part ብሎ ያነባትና እንደዚህ አድርጎ ነው የሚጽፈው። however this is very wrong. ምን ማለት ነው የፈለገው ይሄ ሴንቴንስ? እሷ የቡድኑ አባል ናት። yes የቡድኑ አባል ናት፣ የቡድኑ ክፍል ናት ማለት ነው የተፈለገው። ነገር ግን because we didn't use the perfect word for it right here, she's a part of the team ማለት basically ከቡድኑ ተለጥና ነው የወጣችው እንደማለት ነው። ነገር ግን apart የምትለውን from ከሚባለው preposition ጋር ነው የምንጠቀመው። okay so she is a part from the team or we live apart from each other ምናምን ብለን ነው የምናነበው ማለት ነው። okay this is one hint that you have here. so ልክ ኤደን እንዳለችን መጀመሪያ ላይ ምን ይሆናል ማለት ነው? she is a part of the team ይሆናል ማለት ነው። so አሁን ምን ሆነ? የቡድኑ አባል ናት፣ የቡድኑ ክፍል ናት የሚለው ነገር ይነግረናል ማለት ነው። she is a part of the team ነው እንጂ you don't say she's a part of the team አንልም ማለት ነው። okay let's go to the fourth common የሆነ error. if you want to say ለምዶታል ወይ ለምጄዋለሁ ምናምን ብላችሁ ስታወሩ አንድ የምንጠቀማት ቁልፍ የሆነች ቃል አለች፣ እሷ ጋር ነው ስህተቱ የሚሆነው ማለት ነው። okay so ለምሳሌ if I wanted to say እሱ ቀዝቃዛውን የሆነውን አየር ንብረት ለምዶታል ብዬ ማውራት ስፈልግ usually people write it as just like here. so Edu, read it for us. try reading this one. he is used to cold weather. yes አሁን he's የሚለው ምንድነው የሚነግረን ማለት ነው? ሂና is ነው ማለት ነው። እዚህ ጋርም she's የሚለው sheና is ነው። okay ኮንትራክት ተደርጎ ስለሚጻፍ ነው። okay so use ምን ማለት ነው? generally use መጠቀም right? so he's used to cold weather ማለት basically ምን እያላችሁ ነው ማለት ነው? አየር ንብረቱ ቀዝቃዛው አየር ንብረት ይጠቀማል እንደማለት ነው። even though it doesn't make much sense ማለት ነው። okay so ለምዶታል ማለት ቢፈልጉ እንዴት ነው የሚሉት ማለት ነው? how would you correct it? he used to cold weather. yes he is used to the cold weather ነው የምትሉት ማለት ነው። he is used ሳይሆን used to cold weather ይሆናል ማለት ነው። okay he is used to the cold weather. so used to ማለት almost ለምዶታል ማለት ነው። okay he's used to the cold weather. of course used to የምትለው ቃል በሌላም ነገር ልታወሩበት ትችላላችሁ። ለምሳሌ ድሮ ኳስ እጫወት ነበር ስትሉ I used to play ፉትቦል ብለን እናወራለን። ነገር ግን እቺ used to ሌላዋ ትርጉሟ ደግሞ ለምዶታል፣ ለምጄዋለሁ፣ ለምደዋለች፣ ለምደውታል ብላችሁ እንድታወሩ ይጠቅማችኋል ማለት ነው። so ቀዝቃዛውን አየር ንብረት ለምዶታል ብለን ስናወራ we are going to use used to የምትለዋን ማለት ነው። he is used to the cold
weather ይሆናል ማለት ነው። ኦኬ try saying it again one more time ኤዱ። He used to the cold weather. He is used to the cold weather ይሆናል ማለት ነው። ኦልራይት መጀመሪያ ላይ ጠይቋችሁ ጥያቄ ነበር ደግሞ ፈተናውን በአሪፉ ሰርታዋለች ስትሉ አሪፍ of course it might mean good አይደለ? She did good on the exam. So generally አሁን ሁሉም ተንተናችሁ ስታዩት ሴንስ ሊሰጥ ይችላል። ኦኬ she did good ስትሉ ጥሩ ሰራች ነው። ኦኬ ምኑ ላይ ፈተናው ላይ ፈተናው ላይ ጥሩ ሰርታለች ብላችሁ ስታወሩ it might make sense to say she did good on the exam. So እዚህ ጋር ስተቱ ምንድነው? እንዴት አድርገው ነው ማረም የሚችሉት? ኤዱ she did well on the exam. She did well on the exam. እዚህ ጋራ ጉድና ዌልን በትክክል የሚያቅሰው የትኛው ለምን እንደሚጠቅም የሚያቅሰው በትክክል መረዳት ይችላል ማለት ነው። because አንደኛው adjective ሲሆን አንደኛው ደግሞ adverb ነው። adjective ቅድም እንደነገርኳችሁ የሆነን ስም ገላጭ ነው right? so እሱ ጥሩ ሰው ነው ስትሉ he is a good person. alright ወይ ይሄ ፈተና ጥሩ ነበር ስትሉ the exam was good ብላችሁ ነው የምታወሩት። ነገር ግን እዚህ ጋር ሴንቴንሱ ራሱ ስንመሰርተው ምን ብዬ ነው የመሰረትኩላችሁ? ፈተናው ላይ በአሪፍ ሰርታለች። ሶ እዚህ ጋር ማብራራት የፈለኩትኝ ፈተናውን ሳይሆን የሷን አሰራር ነው። አሰራር ቤዚክሊ እዚህ ጋር ስራ ስለሆነ it becomes a verb, right? so verb ገላጭ የሆኑ ቃላቶች we call them adverbs ወይም የግስ ገላጭ እንላቸዋለን። so good is not usually used as an adverb ፎርሙ ማን ነው? will የምንለው ነው። ኦኬ ምክንያቱም እዚህኛው ሴንቴንስ ላይ የገለጻችሁ ያላችሁት የሷን ፈተናው ላይ በጥሩ ሁኔታ መስራቷን በአሪፍ ሁኔታ መስራቷን ነው። so አሰራሯ እንዴት ነበረ የሚለውን ነው። you're basically using it as an adverb ሲሆን ደግሞ good የሚለውን ሳይሆን የምትጠቀሙት ማንን ነው የምንጠቀመው? we're going to use will የምትባለውን adverb ማለት ነው። ኦኬ so ፈተናው ላይ በአሪፍ ሰራች ስትሉ she did well on the exam ይሆናል ማለት ነው። ፕሮጀክቱ ላይ በአሪፍ ሰራው ሲሆን እንዴት ይሆናል ማለት ነው? በሌላ ኤግዛምፕል ፕሮጀክቱ ላይ በአሪፍ ሰራው I did the project well. yes I did the project well ይሆናል ማለት ነው። so you don't say I did the project good አትሉም። you're going to say I did the project well. there is a basic difference. so good የምትሉት ማንን ነው? የሆነ አይነት ናውን ካለ ነው። ለምሳሌ ይሄ ጥሩ ፕሮጀክት ነበር ከሆነ this was a good project እኔ ጥሩ ሰራሁኝ ከሆነ I did well on the project ይሆናል ማለት ነው። alright the next common error is when you're using verb to do's. okay so እሱ መሄድ አይፈልግም ሲል ብዙ ሰው they use he don't want to go. okay እዚህ ጋር አስተቱ ምንድነው? ኤዱ he don't want to go don't የሚለው እሺ ምን ማድረግ አለባቸው? he doesn't want to go. he doesn't want to go መሆን አለበት። እቺኛዋን አሁን የምታውቁት ምን ላይ ነው? verb to do የሚለውን በደንብ አብራርታችሁ የምታውቁ ከሆነ ነው። so she he it ከሆኑ እነዚህ singular pronoun የምንላቸው ሶስቱ specifically ከሆኑ የምትጠቀሙት verb to do does ነው የሚሆነው። okay so ልክ ኤዱ እንዳለችን he doesn't want to go. so he doesn't want to go ምን ማለት ነው? መሄድ አልፈለገም right መሄድ አይፈልግም መሄድ አልፈለገም ብላችሁ እያወራችሁ ነው ማለት ነው። he doesn't want to go ይሆናል ማለት ነው። so we don't say don't ለሂ ለሺ ለኢት ከሆነ የምትጠቀሙት ሁሉ ጊዜ does የምትለውን ነው ማለት ነው። ነገር ግን እኔ ቢሆን ኖሮ since I ስለሆነ pronoun again don't መጠቀም እችላለሁ። መሄድ አልፈልግም I don't want to go። መሄድ አንፈልግም እኛ we don't want to go። እነሱ መሄድ አይፈልጉም they don't want to go። እሷ መሄድ አትፈልግም ከሆነ ግን it's going to become she doesn't want to go ይሆናል ማለት ነው። so don't forget he she it ከሆነ ሁሉ ጊዜ የምትጠቀሙት የትኛውን ይሆናል? doesn't የሚለውን ማለት ነው። ኦኬ does የሚለው ይሄ ኔጌቲቭ ሴንቴንስ ስለሆነ ነው ተጨመረበትና doesn't ሆነ ማለት ነው። alright we have one last more common error. alright so ይሄኛው it's kind of going to be very ambiguous. okay so አሁን እሱ ጋደም ብለዋል ብለን ስናወራ ምን ተጠቀመው ቃል አለ። okay he is
ኦኬ መጀመሪያ ኤደን ታነብልናለች እኔ ከመናገሬ በፊት። ኤደን try reading this sentence. He is lying. He is laying. alright so lay ማለት አሁን ለምሳሌ I'm going to lay down ካልኩኝ ጋደም ልል ነው ብዬ እያወራሁኝ ነው። ኦኬ አሁን the point here is when you're making it ing ወይም continuous ሲሆን normally ዝም ብለን ነበረ ing የምንጨምርበት። ኦኬ ለምሳሌ መስራት ምንድነው ኤዱ? መስራት work እየሰራሁኝ ነው ሲሆን I am working. working ይሆናል። መጫወት play ነበረ playing፣ eat ነበረ eating። እዛው ጋር እንደሆነ ነው የሚቀጥለው። ኦኬ አሁን እዚህ ጋር the problem here is lay የሚለው ቃል ጋደም ማለት ቢሆንም laying አንልም። ኦኬ he is laying ከሆነ laying ማለት basically በpresent participle ወይም በing ፎርሙ ሲሆን it means to put something down. ኦኬ ሶ የሆነ ነገር ላይ ማስቀመጥ ይሆናል እንጂ እሱ ጋደም እያለ ነው አይሆንም። so the point here is you're going to make it he is አሁን ኤደን ታነብልናለች ይሄንን ሴንቴንስ መጀመሪያ try saying it ኤዱ። He is lying. he is lying ይሆናል። ይሄኛው he is laying ነው፣ ይሄኛው he is lying ነው። ኦኬ ሶ ጋደም ብሏል ስትሉ ወይ ጋደም እያለ ነው ምናምን ስትሉ he is lying ነው የምትሉት ማለት ነው። this one is very familiar። አሁን lying ሲባል ምንድነው መጀመሪያ ይመጣልሽ ነገር? አሁን you are lying ካልኩሽ ውሸታ እየዋሸ ነው ምናምን ይሆናል። እንደዚህ አይነት ቃላቶች ሆሞግራፍ እንላቸዋለን። even though they have the same spelling the same አነጋገር ቢኖራቸውም ግን based on the sentence ሌላ አይነት ትርጉም ይዘው የሚመጡ ቃላቶችን ሆሞግራፍ እንላቸዋለን። so እንደዚህ አይነት ቃል ነው lying የሚለው ማለት ነው። so depending on the context ነው እናንተ የምትፈቱት ማለት ነው። so I'm going to add on the bed የሚለውን he is lying on the bed. alright he is lying on the bed አሁን he is lying on the bed ስላችሁ መቼም አልጋው ላይ እየዋሸ ነው ሊሆን አይችልም አይደለ? so አልጋው ላይ ጋደም ብሏል ተኝቷል ብዬ እያወራሁኝ ነው ማለት ነው። ኦኬ so he is laying ምን ማለት ነው? basically የሆነ ነገር ላይ ቃውን ማስቀመጥ ይሆናል ማለት ነው። ኦኬ ግን እቺኛው lying ግን ጋደም ማለት ነው ማለት ነው። he is lying on the bed ግን it can also mean ውሸቱን እየዋሸ ነው ብዬም ላወራ እችላለሁ። depending on the context ነው እናንተ የምትፈቱት ማለት ነው። but whenever you want to write ጋደም ማለት in the present participle ወይም በverb ing form you're going to change lay የምትለውን ወደ lying ወደሚለው ቀይረዋለን ማለት ነው። so these are the 7 most common errors that we have prepared for you today. let's revise all of them. ስታቲቱ ጋር እንደነበር እያየን ሪቫይዝ እናደርጋቸዋለን ማለት ነው። okay so ደብሮኛል ሲሉ ምን ማለት ነው ያለባቸው ማለት ነው ኤዱ? I am bored. I am bored. I am boring ከሆነ ግን it's going to become ደባሪ ነኝ እያላችሁ ነው እንጂ ደብሮኛል እያለን አይደለም ማለት ነው። ግድ አይሰጠኝም ከዚህ በላይ አልጨነቅበትም ማለት ሲፈልጉ እንዴት ነው የሚለው? I couldn't care less. yes I couldn't care less. don't forget we don't say I could care less. I could care less ማለት እችላለሁ ስለሆነ ከዚህ በላይ አለመጨነቅ እችላለሁ ነው። ስለዚህ ከዚህ በላይ ግድ ላይ ሰጣችሁ ይችላል ማለት ነው። ከዚህ በላይ ግን ግድ ሊሰጠኝ አይችልም በቃ ምንም አያገባኝም ስትሉ I couldn't care less ነው የምትሉት ማለት ነው። ኦኬ የቡድኑ አባል ናት ሲሉ እንዴት ነው የሚለው? She is a part of the team. yes she is a part of the team እንጂ she is a part አይሉ ማለት ነው። a part መለያየት ስለሆነ ኦኬ ቀዝቃዛውን አየር ለምዶታል ሲሉ እንዴት ነው የሚሉ? He is used to the cold weather. yes used to ነው የሚሉን ማለት ነው እንጂ you're not going to use to use to ማለት ነው basically መጠቀም ማለት ነው እንጂ መልመድ ስላልሆነ። ፈተናውን ባሪፍ ነው የሰራችሁ ሲሉ እንዴት ነው የሚለው? She did well on the exam. she did well on the exam እንጂ you're not going to use she did good on the exam because good ምንድነው adjective ነው የሆነ ስም ያስፈልገዋል። እኛው ማብራራት የፈለግነው አሰራሩን ነው በባሪፍ ሁኔታ ነው የሰራችሁ ብለን እንደ ገላጭ ስለሆነ እንደ ግስ ገላጭ ስለሆነ የተጠቀምነው you're going to use well ማለት ነው። መሄድ አይፈልግም ሲሉ እንዴት ነው የሚለው? He doesn't want to go. yes he doesn't want to go እንጂ you're not going to use you don't want to go. okay ምክንያቱም since the pronoun is a he ከሆነ ደግሞ he she it ከሆነ by default ማንንም ተጠቀሙት does የምትባለዋን ማለት ነው። ጋደም ብለዋል ሲሉ እንዴት ነው የሚለው?
Try saying it. He is lying on the bed. Yes, he is lying on the bed ነው እንጂ you're not going to use he is laying on the bed የሚለው አትልም። ምክንያቱም lay ማድረግ ማለት የሆነ ነገር ላይ የሆነ ነገርን ማስቀመጥ ነው። ኦኬ lying ከሆነ ግን it could either mean መዋሸት ወይም ደግሞ ጋደመ ማለትም ሊሆን ይችላል depending on the context ነው እናንተ የምትፈቱት ማለት ነው። So these are the most common errors ማለት ነው። Thank you so much for watching እስካሁን ድረስ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ የኢሜጅ ፋሚሊን ይቀላቀሉ። ደወል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። Goodbye.